በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ እግዚአብሔር አብ ልጆቼ ብሎ የጠራችሁ መንፈስ ቅዱስ በዘላለም ክብር ያተማችሁ ጌታችን ኢየሱስ ክርስቶስ መስቀል ላይ ዓለምን ሁሉ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ የቅዱሳን ቤተሰቦች ያደረገን አምላክ ክብር ምስጋና ይገባዋል። ተወዳጆች ዛሬ በርዕሱ እንዳያችሁት ፈልጉ ታገኛላችሁ የሚለውን የመጽሐፍ ቅዱስ ክፍል ነው የምንማረው። መንፈስ ቅዱስ የሚነግረን ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ጌታ ኢየሱስ ክርስቶስ በተራራው ላይ ከሰበካቸው ትምህርቶች እስከ ማቴዎስ ወንጌል ምዕራፍ 5 ከምዕራፍ 7 መጨረሻ ድረስ ያሉ የተራራው ስብከት የሚባለው ነው። በዚህ ስብከት ውስጥ ያሉ ትምህርቶች የሰውን መንፈሳዊ ነገርም እንዲሁ ስጋዊ ሕይወቱንም ወደ ከፍታ የሚወስዱለትን ትልልቅ ትምህርቶች ያስተማረበት ነው። ሰው ብዙ ጊዜ በእግዚአብሔር ፊት የመቆም መተማመን አልነበረውም እና ተስፋ የመቁረጥ የመድከም በእምነት እግዚአብሔር እንደማይሰማው ወይም ደግሞ የሚፈልገው ነገር እንደማይሰጠው እግዚአብሔር የሰው ልጅ የፍቃድና የፍላጎት እንቅፋት እንደሆነ የሚያስብበት ዘመን ነበር የብሉይ ኪዳን ዘመን። ብሉይ ኪዳን የሰው ልጆች በሕግ ስለሚዳኙ የሰው ልጅ ደግሞ በሕግ ፊት ሁልጊዜ ሚዛን ደፍቶ ስለማያውቅ ይሳቅቃሉ። አምላካቸው እግዚአብሔርን እንዳይቀስፋቸው እንዳይቆጣቸው ማሰብ እንጂ ከእግዚአብሔር ጋር የፍቅር ግንኙነት ማድረግ አይታሰብም በብሉይ ኪዳን። አንዳንዶች ነቢያት የተቀደሱት ወደ እግዚአብሔር በጣም በእምነት የቀረቡት ሕይወትን በእምነት የመሩት እነሱ የተሻለ የሕይወት ምሳሌ ነበራቸው እግዚአብሔር ጋር። ግን አብዛኛው ሕዝብ ግን እግዚአብሔር ፊት ስለመቆም ሲያስብ ለኃጢአቴ ምን ይዤ በፊቱ እቆማለሁ የሚል እንጂ እግዚአብሔር ጋር ምን ጠይቃለሁ፣ ምን ይሰጠኛል፣ የኔ ልክ ምንድን ነው ብሎ አያስብም ብሉይ ኪዳን። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔርን መሻትና ፍላጎት በተራራው ላይ ሰበከን። ምንድነው እሱ? እናንተ እግዚአብሔር ልጆች የምትፈልጉትን ጠይቁ ታገኛላችሁ አለ ማለት ነው። ግን ስትጠይቁ ፈልጋችሁ ነው መሆን ያለበት። ፈልጉ ታገኛላችሁ። ከራሳችሁ ጋር በመጀመሪያ ተነጋገሩ። በእግዚአብሔር ፊት ስለምታመጡት ጸሎት፣ በፊቱ ስለምታቀርቡት ጉዳይ ከራሳችሁ ጋር በመጀመሪያ ስብሰባ ተቀመጡ። በትክክል አምንበታለሁ ወይ? ይሄን ነገር ለመቀበል እኔ ቁርጠኛ ነኝ ወይ? ጌታ በሚያሳየኝ መንገድ ለመሄድስ እዘጋጃለሁ ወይ? ፍላጎት አለኝ ወይ? ለዚያ ጌታ ለሚመልስበት የጸሎት አሰራር መልስ እሰጣለሁ ወይ ብላችሁ ከራሳችሁ ጋር ተነጋገሩ ነው። ፈልጉ ታገኛላችሁ። መፈለግ ማለት ከኛ ፍቃድ ጋር የተዋሃደ ጸሎት መጸለይ የእውነት ፍላጎታችን መሆን አለበት። በምንጸልየው ጉዳይ ላይ ሳንፈልግ በስሜት ተነስተን ዝም ብለን ከውስጣችን ጋር ሳንነጋገር ልንጸልይ እንችላለን። ሰው ስላረገ ልንጸልይ እንችላለን። የሆነ ቤተክርስቲያን ሄደን ታምራት ስንሰማ ስሜታዊ እንሆንና ልንጸልይ እንችላለን። መፈለግ ግን ይወላችሁ እስከ መጨረሻው ድረስ መታገል ነው። ለምሳሌ በረከትን የፈለገውን ያዕቆብን ተመልከቱት። በረከትን ከመፈለጉ የተነሳ እናቱ አባቱን እንዳታል ስትጋብዘው ፊት ለፊት ሄዶ አድርጎታል ያን ነገር። እግዚአብሔር ውጣ ከቤት ሲወጣ ሲናገረው ሲሳል የፈለገው በረከት ነው። በጸሎቱ በስለቱ ውስጥ ያየነው ያዕቆብ በፍኖተ ሎዛ ላይ ሲሳል ያየነው በረከትን ፍለጋ ነው። ተመልሶም ሲመጣ በረከት ለያዕቆብ እንጀራ አይደለም፣ በጎች አይደሉም፣ ፍየሎች አይደሉም፣ ግመሎች አይደሉም፣ ልጆች፣ ሚስት አይደለም፣ ሌላ ነው፣ መንፈሳዊ ነው። ከልብ ጋር ከመንፈስ ጋር እግዚአብሔር ጋር ካለ ግንኙነት ጋር እንደሆነ ገብቶታል። ስለዚህ እንደገና ደግሞ ከ21 ዓመት በኋላ ሸለቆ ውስጥ ከእግዚአብሔር ጋር ይታገል ነበረ። ሊነጋ ሲል ካልባረከኝ አልለቅህም አለው። ይሄ ሁሉ በረከት አለህ አይደለም ወይ? ከብቶች ብዙ፣ ላሞች ብዙ፣ መኪኖች ብዙ፣ ሀብት ብዙ፣ ንብረት ብዙ፣ እውቀት ብዙ፣ ወረቀቶች ብዙ፣ አንተ ተባርክ የለም ወይ? ከዚህ በኋላ በረከት ትጠይቃለህ ወይ የሚባል ነገር አይሰራም። እንደዛ አይደለም። ካልባረከኝ አልለቅህም ብሎ ያዘው። ትክክለኛ የበረከት ፍላጎት እንደዚህ ነው።
አልለቅም ብሎ መያዝ። የአንድ ሳምንት ጸሎት ብቻ አይደለም ፍላጎት፣ ወይም የአንድ ሱባኤ ጸሎት ብቻ አይደለም። የዛሬ 5 ዓመት ጻድቃኔ ሄደሽ የጸለይሽው ጸሎት ይኖራል። በጣም የፈለግሽው ነገር ተፈልጋልሽ ከሆነ ግን ተተሽዋል። ለአንድ ለ2 ሳምንት ሱባኤ ንፍሮ እየበላሽ ተቀመጥሽ፣ ግን እግዚአብሔር ታግሷል፣ አልሰማም፣ ተውሽውልም ማለት። ስለዚህ ያንን ነገር የእውነት አልፈለግሽውም ማለት ነው። በተፈለጊው እስከ 5 ዓመት እስካሁን ትጸልይ ነበር። ፈልጉ ታገኛላችሁ ሲባል ቀላል አይደለም። ፍለጋ ጥልቅ የሆነ ስሜት ነው፣ ከባድ ስሜት ነው፣ አልለቅህም የማለት ስሜት ነው። እና በምንፈልገው ጸሎት ዙሪያ አንለቅህም ብለን ሙጥኝ ማለት አለብን። እግዚአብሔር ምን ይጠቅመናል መሰላችሁ? እምነታችን ያድጋል። ስለፈለግን ከእግዚአብሔር ስንቀበል በጣም እግዚአብሔር እንወደዋለን፣ እናምነዋለን። ለእግዚአብሔር ፍቅር ይኖረናል። እግዚአብሔር ብርሃን ስለሆነ ብርሃን ይጋባብናል። ብዙ ስንጸልይ እንሆናለን። የምንቀበለው እስክንቀበለው ድረስ በእግዚአብሔር ፊት ስለምንቆይ ፊታችን ደግሞ ሲለብራ ይችላል። ብዙ ጥቅም አለው እና ሙጭ ማለት አንድን ነገር እስክንቀበል ድረስ ያለመተው ነገር ነው። ፍላጎት ማለት እሹ ወይም ፈልጉ ታገኛላችሁ ማለት። ስትፈልጉ ደግሞ የምትፈልጉበት መጠንም ይወሰነዋል። የምንፈልግበት መጠን ከነቢያት ሚስቶች አንዷ ባሏ የተበደረው ዘይት ነበርና ሳይከፍል ሞት። አበዳሪዎቹ መጡ። ከፋይ ያሏት አይ የለኝም አለች። በቃ እሺ ከሌለሽ ልጆችሽን ወስደን ባሮች እናደርጋቸዋለን አሏት። ስለዚህ ሴት ወደ ነብዩ ኤልሳ መጣች። አረ እግዚአብሔር የሚፈራ ባል ነበር፣ ታውቃለህ፣ ነብይ ነበር ታውቃለህ፣ ዕዳ ሳይከፍል ስለሞተ ልጆችን ባሪያ ሊያረጉብኝ ነው ብላ መጣች። ምንድን ነው ያላት ነብዩ? ሂጂና ቤትሽ ማሰሮ ሰብስበሽ ዘይት ቅጂ አላት። ከየት ይመጣል ዘይቱ? እንዴት ይመጣል ዘይቱ? አያገባትም። የኤልሳ አምላክ ያግዛል፣ ይረዳል። እኔ ዕዳ አለብኝ ዕዳዬን እከፍላለሁ ብላ ተነስታ ሄደች። ልጆቿን ሰበሰበችና በሉ በየጎረቤቱ የዞራችሁ የዘይት ማሰሮ ሰብስባችሁ አምጡ አለች። ትቀዳለች። ዘይቱ ይቀዳል። ዘይቱ ከየት ነው የሚቀዳ? ይተው ከሰማይ ነው። የእግዚአብሔር ቃል ያዕቆብ ፍጹም በጎ ሀብት ፍጹም በረከት ከአብ ዘንድ ይወርዳሉ ይላል እና ያ ዘይት እየሞላ ቤቷ ዘይት በዘይት ሆነ። አምጡ ሌላ ማሰሮ ስትል ወንዱ ልጇ አሁን የለም አልቋል ማሰሮ አላት። ያኔ ዘይቱ ቀጣ ላይ እቺ ሴት ፍላጎቷ ዕዳ መክፈል ብቻ ቢሆንም ኤልሳን ካገኘችው በኋላ ግን ከፍ አደረገችው ፍላጎት። ማሰሮም መጨመር አለብኝ። ጌታ ዕዳ ክፈይ ብቻ አይደለም አኗሪ ነው፣ ባራኪ ነው፣ በነገም እንድንኖር ያደርገናል ብላ አመነች። ለብዙ ዓመት የሚበቃትን ዘይት ነው የቀዳችው። እግዚአብሔር ለብዙ ዓመት የሚጠቅመንን ነገር ነው መጸለይ ያለብን፣ መፈለግ ያለብን። ትንሽ ነገር የምትፈልጉ ሰዎች አላችሁ። ትንሽ ነገር ልጄ የትምህርት ቤት መምህሯ የነገረቻት ስትነግረኝ ነበር። ጠዋት ጓደኛችን ሁሌ የትምህርት ቤት ውስጥ ስንማር አብረን ብትነግረን እኔ ትንሽ ቤት ትንሽ ገንዘብ ነው ፈልገው ምንም ሌላ ነገር ጣጣ አልፈልግም ነው የምትለው አለች። ያች ልጅ እንዳለችው አሁን ብትሄዱ አለች ለተማሪዎቿ፣ የልጆች አስተማሪ ጓደኛችን ብትሄዱ ትንሽ ቤት ትንሽ ኑሮ ነው ያላት አለች። እቺ ሴት የፈለገችውን አግኝታለች። ሰጪ እግዚአብሔር ነው። ሰው ጥላት ቢያደርግም ቢለፋም ሰጪ እግዚአብሔር ነው። የልብ ህልም፣ የልብ ራዕይ፣ የልብ መብራት እግዚአብሔር ነው። ስለዚህ ትንሽ ነገር መለመንና መውሰድ ትችላላችሁ። የምትፈልጉት ትንሽ ከሆነ እግዚአብሔር ታማኝ ነው፣ ትንሽ ነገር ይሰጣችኋል። የምትሹት ግን ትልቅ መሆን አለበት፣ ለትውልድ የሚተርፍ መሆን አለበት። የምትለምኑት ነገር ጥበብም ይሁን እድሜም ይሁን ጤናም ይሁን ገንዘብም ይሁን ጸጋም ይሁን የንስሐ ዕድሜም ይሁን ለትውልድ የሚጠቅም እንዲያደርጉ የተትረፈረፈ በጸጋ ላይ ጸጋ እንዲሆን ትርፍርፍ ያለ እንዲሆን መጸለይ ያስፈልጋል። ትንሽ ነገር መመኘት በጣም ትንሽ ነገር ቦታ ላይ የሚያስቀምጠን። ማሰሮቻችሁን በተቻለ መጠን አብዙት።
እግዚአብሔር ባለጸጋ ነው። በስጦታው ድንቅ ነው። ለማንም ፊት አያደላም። የለመኑት ይቀበላሉ። የለመኑት ይቀበላሉ። በሴሎ መቅደስ በጣም ብዙ መካን እናቶች ነበሩ። ያልወለዱ ቤተሰቦች ነበሩ። ሳሙኤል የሚባል ነቢይ ወለደች። ግን የለመነችቷ መካነች። ፈለገች፣ ወንድ ልጅ ፈለገች፣ መውለድ ፈለገች። ፍላጎቷ ገፋና ወሰዳት። ቤተ መቅደስ ውስጥ ታቆማት። ያ ፍላጎት ገፋት። ጸልይ አላት። ተነስታ እንደ ሰካረ ሰው ድምጿን ሳታሰማ በፊቱ ነፍሷን አፈሰሰች። ካህኑ መረቃት። ደስ ብሏት ተመለሰች። ፊቷ በራ። የፈለገችው ወንድ ልጅ ነው። አንዳንድ ሰው በሽተኛ ቢሆን ልጅ ስጠኝ የሚላል። ለምንድን ነው በሽተኛ ልጅ የሚሰጠን? እግዚአብሔር ከሰጠን ፍጹም በረከት ነው መስጠት ያለበት። ለምንድን ነው በሽተኛ ልጅ የምጠይቀው? ብቻ ልጅ ኑረኝ እንጂ እኔ ምንም ሽባም ቢሆን አሳድገዋለሁ የሚለዋል። እንደዚህ አይነት እንደ ሰው እግዚአብሔርን እንደ ሰው አድርጎ ማሰብ እግዚአብሔርን ያለማወቅ ችግር ነው። ይሄ የእግዚአብሔርን መልካምነት ስላልገባን ነው ይሄ የሚሆነው። ለምንድን ነው ነብይ ማትለምኑት? ለሀገር መሪ ማትለምኑት? ምንድን ነው የሚከለክለን? የሚከለክለን ነገር አለ? እኔም ወልዶ ልጅ ሀገር መሪ እንዲሆን ፈልጋለሁ ብሎ መጸለይ ማን ይከለክላችኋል? ከፈለጋችሁት ይሆናል። ለህዝብ የሚጠቅም ይሆናል፣ ካህን ይሆናል፣ እንደዚህ ይሆናል ብላችሁ ትልቅ ስዕል ለልጆቻችሁ መስጠት ምን ይከለክላችኋል? እግዚአብሔር ይችላል። የእኛ እኮ ትልቁ ችግር ስለማናመን ነው። በእግዚአብሔር የሚችል አይመስለንም። እንደው የምንገዳደረው እግዚአብሔር ያደርጋል ብለን ስለማናስብ ነው። ሩቅ ስለሆነ ከእግዚአብሔር ፍቅር እንጂ የኛ ጌታ መሻትን ይፈጽማል። መፈለግ ብቻ። አንድ ጊዜ ዘዋይ ገዳም ሄድኩኝ እና ማታ አቡነ ጎርጎርዮስ ሊቀ ጳጳስ ነበሩ በገዳም እና ሁለተኛ ጎርጎርዮስ ማለት ነው አሁን ያሉት በሕይወት። ትምህርት ማታ ወንጌል ይነበብና ጸሎተ ምህላ ተደርሶ ማህራና ተደርሶ ወንጌል ተነቦ ትምህርት ይደረጋል፣ ትምህርት ይሰጣል። እና እሳቸው ተቀምጠው እዛ ላይ ይህን የሚመስል ሀሳቦች ትምህርት ይሰጥ ነበር እና እሳቸው ተነስቶ ምናሉ ድሮ ዋልድባ ገዳም ያሉ መሰለኝ፣ ገዳሙን በደንብ አላስታውስም። ዋልድባ ገዳም እኖር ነበረ እና በጣም በቃ ምስኪን መነኩሴ ነበርኩኝ። ረድ ነበርኩ፣ ፈጪ ነበርኩ፣ ፈጫለሁ፣ ወቅጣለሁ፣ አባቶችን ማገለግል ነበርኩ። እዛ በረሃ ውስጥ ሆኜ እዛ ጫካ ገዳም ውስጥ ሆኜ ኢየሩሳሌምን ሄጄ ረግጬ እሳለማለሁ እል ነበረ። በዛ ቦታ ኢየሩሳሌም ከፍሎ መሄድ አይደለም አዲስ አበባ ሄጄ አላውቅም አሉ። እግዚአብሔር ግን ታማኝ ነው። በጎ መሻቴን ፈጽመልኝ ኢየሩሳሌም ሄጄ መጣሁ አሉ። ጫካ ውስጥ ሆኖ ኢየሩሳሌም ሄደን መመኘት ከተቻለ ምንድን ነው የሚከለክላችሁ? እናንተ የምትፈልጉትን ነገር መፈለግ። ይህ ዓለም እኮ የኛ እኮ ነው። ምድርንም ሙሏት ግዟት እኮ ባርኮናል እኮ። ምንድን ነው የሚከለክለን? ምን ይከለክለናል? መድኃኒዓለም መሻታችሁን ትንሽ አታድርጉ። የምትፈልጉት ነገር ትንሽ አይሆን። ለልጆቻችሁም ንገሯቸው፣ ትንሽ ነገር አይፈልጉ። ለኢትዮጵያ የሚተርፍ ነገር እንዲፈልጉ ነገሯቸው። ልጄ እንጀራ ያገኝ ይሆን አትበሉ። ልጄ እንጀራ ያበላ የሆኖ ይበሉ። ትልቅ ነገር ለብዙ በረከት እንዲሆን አብርሃምን እንዲሆን ማሰብ ነው የሚያስፈልገው። ልጁንም ለዚህ ልናዘጋጀው ይገባል። እንዴትም ብለህ ራስን አወጣ የሚባል ነገር የለም። ራስን መውጣት አይደለም ክርስትና፣ ይዞ መውጣት ነው። ይዞ ማበብ ነው። አብሮ መብላት ነው። አብሮ መስራት ነው። ለሌላው በረከት መሆን ነው። ጻድቅ እንደ ዝግባ ይለመልማል ነው የሚለው። ዝግባ ጥላ ነው። ዝግባ ስንት ወፎች አዋፎች የሚኖሩበት ትልቅ ዛፍ ነው። እንደዛ መሆን እንዲችሉ ነው ልጆቻችን ማስተማር ያለብን። ለራሳቸው ብቻ እንዲኖሩ አይደለም፣ በጣም ትልቅ ነገር እንዲያስቡ ማስተማር ያስፈልጋል። የእኛ ቤተሰቦች እንደዚህ ነገር ሆን ቢሆን ዛሬ እኛ ከዚህ በላይ ትልቅ ቦታ እንደርስ ነበር። ስላልተማርን እንደውም እኛ አልታደልንም። አንተ እድለ ሰባራ የመኪና ራት ያድርግ፣ ደግሞ አንተ ሰው ትሆናለህ፣ መቼም አትሆንም፣ ዓመት ለብሰህ ትኖራለህ እየተባለን ያደግነው። እግዚአብሔር ቸር ስለሆነ ግን እዚያ ደርሶናል። ልጆቻችን ግን ማስታጠቅ አለብን፣ ትልቅ ነገር እንዲያስቡ በእግዚአብሔር ላይ ተማምነው።
ዝም ብሎ ባዶ ኮንፊደንስም አይደለም መገንባት ያለብን። በእግዚአብሔር ላይ ተማምነው እግዚአብሔር እጃቸውን ይዞ እንደሚያደርሳቸው አምነው ክብር ለሱ እየሰጡ እንዲኖሩ አድርጎ መቅረጽ ያስፈልጋል። የሰማኑን በልቦናችን ጻፍ። እግዚአብሔር ቸርነት የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ ስለምታደርጉት በጣም ደስ እያለኝ ያየሁት ነው። ብዙ ሰዎች ዛሬም ኮሜንት ታደርጋላችሁ፣ ተስፋ አደርጋለሁ። እግዚአብሔር እናንተን ቤታችሁን ደጃችሁን ይባርክ። አሸናፊ ገብረ ማርያም ነኝ። ሰላም